ይድረስ ኮንዶሚኒየም የሚኖሩ ሰዎች ማህበራዊ ኑሮ አያውቁም ለሚሉ ኮንዶሚኒየም የሚኖሩ ሰዎች በራቸውን ዘግተው ነው የሚኖሩት፣ አንዳቸው ካንዳቸው አይተዋወቁም ብለው ለሚያወሩ ሰዎች ይድረስ ኮንዶሚኒየም የሚኖሩ ሰዎች ፍሳሽ ፈሰሰ እንትን ተፈለጠ እንትን ተቆረጠ እያሉ ይጨቃጨቃሉ፣ በየጊዜው ይጣላሉ ብለው ለሚያወሩ ሰዎች እኛ ግቢ እንዴት እንደምንኖር እናሳያችኋለን። አለን ፍቅሮቼ፣ እንዴት ናችሁ? ሰላም ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዙ ይበለልኝ ውድ ቤተሰቦቼ እላለሁ። እኔ ቲጂ የኔ ፍቅሮች፣ እስቲ ሁላችሁም ይሄን ቪዲዮ ላይክ እያደረጋችሁ ትጀምራላችሁ። ከታች ላይ ዛሬ ልደትዬ ነች። ለመላው ለክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። ያው ግንቦት ልደታን እንዴት እና የት እንደሚከበር ሁላችሁም ታውቃላችሁ። ጠዋት ቤተክርስቲያን ነበርን፣ ልጆቼን አስቆርቤ ምን ብዬ ምናምን ነው የመጣሁት። አሁን ደግሞ አመሻሹ ላይ እንግዲህ ግንቦት ልደታ ላይ አብዛኞቻችሁ ታውቃላችሁ ማለት ነው። ያው ደጅ ላይ ቡና ፍልተን ምናምን እንጠጣለን፣ ፏ ፍንተው ፈሽ እንላለን ማለት ነው። ስለዚህ እኛ በአካባቢያችን በሰፈራችን ባለንበት ቦታ ላይ ሆነን ማለት ነው የኮንዶሚኒየም ነዋሪዎች እንዴት የልደታን ማርያም ቀንን ምሽትን እንዴት እንደሚያሳልፉ አሳያችኋለሁ ማለት ነው። አብራችሁን ቆዩ። እኔ ኢትዮ ቲጂ ነኝ። አረ ቪዲዮ መስራት እግዚአብሔርን ፍቅሮቼ ማርያምን በጣም እየናፈቀኝ ነው። በጣም እንደ ድሮ መሆን እየናፈኩ ነው ግን በቃ አልቻልኩም የኔ ፍቅሮች። አንዳንድ ጊዜ የማይቻልበት ሰዓት አለ አይደል? አልቻልኩም እንጂ እግዚአብሔር ነው የምላችሁ። በቃ ልክ እንደ ድሮ መስራት ፈልጋለሁ ምናምን ከእናንተ ጋር ማውራት መጫወት ፈልጋለሁና እየቻልኩ ስላልሆነ ነው። ብቻ ግን ዛሬ አሳያችኋለሁ። አሁን እንዲህ ነው ያለነው። እስቲ እንውጣና በረንዳችን በምን አይነት ሁኔታ እንዳለ እናያለን ማለት ነው። እንግዲህ ቀደም ብለን ማዋጮ ምናምን ነበር። ማዋጫችን አሰባስበን ምናምን ከጨረስን 1-3 ቀን ምናምን ሆኖናል፣ ሙሉ ፍሎራችን ማለት ነው። ስለዚህ አሁን ደግሞ ጓደኞቼ አብረውኝ ያሉ እዚሁ ብሎክ ላይ ያሉ ቤተሰቦቼን ሄጄ አናግርና በምን አይነት ሁኔታ ማሳለፍ እንዳለብን ያው ተነጋገርን ጨርሰናል። በእርግጥ ግን አሁን ላይ ሰዓቱ እየደረሰ ስለሆነ እንዴት እናዘገጃጅ የሚለውን ነገር ሄጄ አወራቸውና ከዛ ወደ እናንተው ጋር እመለሳለሁ ማለት ነው። የኔ ፍቅሮች ልጆች እሱ ጋር ፕሮግራም ልናደርግ ነው። አብራችሁን ትቆዩ አይደል? እሺ ቤቶች ቅስቀሳ ላይ ነው። ዋው አቤት ሁሉኛ ነው ያልደታ ማለት ነው። እኔ ፍቅሬ እንዲህ ነን እኛ። ምን ለዚህ እንዴ ማርያም ዳቦ ሲያምር ዋው ሲያምር ዋው እንዲህ ነው እኛ ጋር የምናከብረው። አቦ እሺ አሁን ሄደን እንጠራግስ። አንቺ ዳግዬ ማርያም ስራሽን ስሪ፣ የሚተጋገረውን ጋግሪ፣ እኛ እንጠርጋለን። እዚሁ እዛው ጋር ይቆላማ ደስ የሚለው እዛው ቸስ ሲል ነው አይደለም? እንዲፈጭ ማለት ነው። እንፈጫለን፣ እንዲፈጭ ከዛ ለሽታ ዛን ሌላ እንቆላለን። አሁን እኔ ሸራ ድሬ ማለት ነው። እቺ ብቻ ቀርታኛለች። የኔ ቆንጆ 30 ምናምን ኦርደር ማለት ነው። በስመ አብ ጀግና ሴት ቡና ልናፈላ ነው። ከኛ ጋር ተከተሉ። በነገራችን ላይ እንደዚህ ይሄንን የመሰለ ኬክ የሆነ ህብስት የምትፈልጉ ዳቦ የምትፈልጉ ሰዎች ከአነብ አቤት ሁሉ በእጇ ሁሉ በደጇ የሆነች ሴት ነው ያለችን እኛ ብሎክ ላይ ስለዚህ ማዘዝ የምትፈልጉ ሰዎች ግን ማዘዝ ይችላላችሁ። አዲስ አበባ ያላችሁ ሰዎች ብቻ ጥርሳችን ምናችን ልንጠባብስ ነው። ዛሬ እኔ እኮ ልደትዬን እዚህ አሳልፌ አላውቅም። እናንተ እግዚአብሔርን ለመጀመሪያ ጊዜ ጉጉት ያልኩትም ለዛ እኮ ነው። እዛ ሀገርሽ እየሄድሽ ሀዋ ክፍለ ሀገር ነኝ ሁሌ ያለ እሺ። ስለዚህ ይሄንን ይዤ ልውረዳ። ከዛ ቦታውን እንጥረግና እንጎዝጉዝ ማለት ነው። እሺ ውዶችዬ፣ ለማንኛውም እስቲ የቡና ቦታውን እያጸዳን ስለ ኮንዶሚኒየም አኗኗር እኛ እንዴት እየኖርን እንደሆነ እንጨዋወታለን ማለት ነው። በእርግጥ ሁሉም ሰው በየአካባቢ የራሱ የሚኖርበት የአኗኗር ዘይቤ አለ። እኛ አካባቢ ላይ እኔ ባለሁበት ኮንዶሚኒየም እንግዲህ ታውቃላችሁ የኔ ውዶች፣ እዚህ ኮንዶሚኒየም ላይ ስመጣ አብረን የመጣ ነው። ከየት ተነስቼ ወደዚህ እንደመጣሁ እናንተ ታውቃላችሁ፣ መቼ እንደገባሁ ታውቃላችሁ። ስለዚህ እኔ ከዚህ ቤት ከገባሁበት ጊዜ እስካሁን ድረስ ባለው ካሳለፍኩት ነገር አንጻር ስለ ኮንዶሚኒየም አኗኗር እናውጋ ማለት ነው የኔ ፍቅሮች። ለማንኛውም ያው እፍ ብልባችሁ ምናምን ብልባችሁ ደረጃ እየወጣው እየወረድኩ ስለሆነ እንደተሳዘቡኝ ሰውነቴም ትንሽ ያው ጨመርመር እያለ ነው። እውነት ለመናገር ከጾሙ ላይ
ወደ 6 ኪሎ ምናምን ቀንሼ ነበረ። ጾሙ ደግሞ ሲፈታ በጣም መብላት አበዛው ይሆን አላቅም። የሚወዶች ማርያምን በጣም እየጨመርኩ ነው። በርግጥ የኔ ውፍረት ያን ያህል የሚያስጠላ የተጋነነ ምናምን አይደለም። ሀይ የኔ ፍቅሮች ግን በየጊዜው ከጾሙ በኋላ እየጨመርኩ ነው ያለሁትና በዚሁ አጋጣሚ በምን እንደምቀንስ እስቲ እናንተ የቀነሳችሁበት ነገር ካለ ኮሜንት ላይ ታሳውቁኝ ያላችሁ ማለት ነው። ቀጥታ ወደ ኮንዶሚኒየም አኗኗር ስንገባ ኮንዶሚኒየም ሲነሳ በጣም ብዙ ጊዜ ያው ኮንዶሚኒየም ላይ ጭቅጭቆች ይኖራሉ ተብሎ ይወራል። ጀመረኝ እዚህ ጋር ነው እንግዲህ ምናምን ስምልባችሁ ጭቅጭቆች ይኖራሉ፣ ያለመግባባቶች ይኖራሉ። ይሄ ማህበራዊ ኑሮ አያውቁም ተብሎ ብዙ ጊዜ ይወራል። ሰሞኑን እንደውም የሆነ ቪዲዮ ቲክቶክ ላይ እያየሁ ነበርና አረባክሽን በዚህ አጋጣሚ እንደው እያወራሽ ያለሽው ልጅ ምናልባት በሆነ አጋጣሚ ቪዲዮ እንኳን ቢደርስሽ ማለት ነው ሁሉም ጋር ያለው አኗኗር አንድ እንዳልሆነ ልታውቁ ይገባል። በቃ ኮንዶሚኒየም ኧረ ፍሳሽ ከላይ መጥቶ እንደዚህ ነው ተጨቃጭቀን ተፋልጠን ተቋርጠን ምናምን እያልሽ ስታወራ ነበርና ሁሉም ጋር አንድ አይደለም። አዎ ኮንዶሚኒየም የጋራ መኖሪያ ነው። ፍሳሽ ሊኖር ይችላል። በቃ በልጆች ምናምን መጨቃጨቅ ሊኖር ይችላል ምናምን። አዎ አለ። እነዚህ የሚባሉ የሚወሩ ነገሮች አዎ ያሉ ነገሮች ናቸው። ነገር ግን አብረን ስንኖር አሁን እንደኛ ብሎክ እኛ ባለንበት ሰፈር ወይም እኛ ብሎክ ላይ ያን ያህል እንዲህ የከፋ ጭቅጭቅ ምናምን ነገር እውነት ለመናገር ያው ከ5 ዓመት በላይ ሆኖኛል የገጠመኝ ሰዓት የለም። አሁን እንደሚወራው ይሄ በፍሳሽ በምናምን ብቻ እንዲህ ላፊ ጭቅጭቅ ላይ ደርሶ ምናምን ያየሁት ሰው የለም። አዎ በገመድ ፉክክር ይኖራል። ቀድሞ ባሰጣ ምናምን ያው ታች ገመድ አለ እዚህ በረንዳው ላይ ያለ ምናምን እና እንደዚህ አይነት ነገሮች አሉ። ግን ትልቁ ነገር እውነት ለመናገር እኛ ብሎክ ላይ እንዳልኳችሁ ጭቅጭቅ የለም ያልኳችሁ ምንድነው ትልቁ ነገር ምን እንደሆነ ታውቃላችሁ? እርስ በራሳችን እንቻቻላለን። በቃ ኮንዶሚኒየም ላይ ሲኖር መቻቻል ካለ ሁሌ ሰላም አለ። ነገር ግን ይሄ እኔ ነው ይሄ እዚህ ጋር ለምን ተነካ፣ ይሄ ለምን ተቆረጠ፣ ይሄ ለምን ተፈለጠ የሚባል አይነት ነገር ካለ በጣም ከባድ ነው የሚሆነው። ነገር ግን ትልቁ ነገር ኮንዶሚኒየም ላይ ስትኖሩ መቻቻል ነው። በቃ እኛ ብሎክ ላይ ማህበራዊ ኑሮ አለ። አዎ በደንብ አለ። ይሄው እንግዲህ ዛሬ ልደትዬ ነው እንደዚህ ሁላችንም ተሰባስበን እንግዲህ እዚህ ብሎክ ላይ ከ30 በላይ 30 ነዋሪዎች አሉ። ከ30 ውስጥ ያው ሙስሊም አለ፣ ጴንጤ አለ፣ ኦርቶዶክስ አለ። ዛሬ ልደታ ስለሆነች ኦርቶዶክሱ ብቻ ነው የወጣው፣ ጴንጤው አልወጣም እንጂ ጴንጤውም ሙስሊሙም ቢወጣ ታዩን ነበር። ሁላችንም እንሰባሰባለን። ሲጀመር በየወሩ የብሎኩ የራሱ የሆነ ምንሰባሰብበት ምንነጋገርበት የጽዳት የምናምን የሁሉ ነገር አለና በየወሩ የምናስቀምጠው ነገር አለ። እንወያያለን፣ እንመካከራለን ምናምን ብሎካችን ላይ የጎደሉ ነገር ለማስተካከል እንሞክራለንና እዚህ ጋር አሁን የምታየን በቃ ይሄ ማህበራዊ ኑሮ እንዳለ ነው እኔ የማሳያችሁ። በእኛ ብሎክ ላይ በደንብ አለ። ስንወልድ፣ ሰርግ ሲኖር፣ ሀዘን ሲኖር በሁሉም ሰዓት ሁሉም ነዋሪ ይሳተፋል። እና ዛሬን ደግሞ ያው ልደትዬ ስለሆነች እንግዲህ እንደምታዩት ሽብርቅ ድምቅ ብለን ቆንጆ የሆነ ፕሮግራም ነው እንግዲህ እያደረግን ያለ ነው። እንደምታያቸው እነዚህ ሁለቱ የምታያቸው እዚህ ጋር ቡና ስታፈላ ያለችው፣ እዚህ ጋር ጥብሱን እየጠበሰች ያለችው የብሎካችን ዋና ኮሚቴዎች ናቸው። ችግሮች ሲኖር ቶሎ ብለው ነገሮችን ወደ ማስተካከል የሚሄዱልን ማለት ነው። እና እቺ ደግሞ እዚህ ጋር የምታዩት ደግሞ የብሎካችን ቆንጆና ባለሙያ ሴት ነች። ማርያምን በጣም የምወዳት ዳግዬ የኔ ፍቅር አላቅም። ይህን ቪዲዮ ካየሽው የኔ ማር በጣም ነው የምወድሽ። የብሎካችን ድምቀት ነች። እሷ ብቻ ሳትሆን ቶፒዬም የብሎካችን ድምቀት ነች። ሌላም ደግሞ ሰብሊ ያለች 3 ሴቶች የብሎክ ድምቀት አሉ። ማለት የብሎክ ድምቀት ስላችሁ ሁላችንም ድምቀት ነን። ግን በቃ የሆነ ነገር በተፈጠሩ ሰዓት ቶሎ ብለው ኢንፎርሜሽን እንደዚህ እናድርግ ይሉናል። እና እውነት ለመናገር ቶፒዬ፣ ዳግዬ፣ ሰብሊ የእውነት በጣም ነው የምናመሰግናችሁ። እንደዚህ አይነት ነገሮች ሲኖሩም ቀድመው እንደዚህ እናስተካክል፣ እንደዚህ እናድርግ የሚሉን እነሱ ናቸውና እጅግ በጣም እናመሰግናለን። ድምፄን ጮክል አድርገው በእውነት የኔ ማሮች በጣም ነው የምንወዳችሁ። እኔ እህታችሁ ደግሞ እንደምታዩኝ እንግዲህ ያው ቡና ቦታውን ሳጸዳ ሳስተካክል ምናምናም ቆየን። ያው ግንቦት ከመሆኑ አንጻር ፕሮግራሙ ወደ ማታ ነው የሆነው። አጸዳዳው፣ አስተካከል፣ ቡና እንደሚያፈላ ሰው ነበር ያደረገኝ። ግን እኔ ቡና ፊ ያልነበርኩም። ቶፒ ነች ቡናውን ያፈላችሁ። ምግቡን የሰራችሁ ደግሞ ያው አይታችኋል። ሁላችሁንም ምን እየለፈለፍኩ ቪዲዮን እያየሁት አይደለም።
እኔ ደግሞ ኢትዮ ትጃችሁ ደግሞ አስተናጋጅ ነበርኩኝ። ሰብልዬ ማስተናጋጅ ነበረች። ሁላችን ተሰባስበን እዚች በማክበራችን በጣም ደስ ብሎኛል። ለሚቀጥለው ዓመት ደግሞ በሰላም እንደዚህ ሳይሆን እስከነ ቤተሰቦቻችን እስከነ ልጆቻችን ምንም ሳይለየን አንድ ላይ ያውለን። አሜን። ሁላችሁ ደግሞ አክብራችሁን የመጣችሁ እድሜና ጤና ይስጣችሁ። አሜን። በጣም በጣም ወዳችኋለሁ። እኛም እንወድሻለን። የኔ ማሮች በጣም አመሰግናለሁ። አሁን እንግዲህ ጊዜ ማንሶናል። በትንሽ ጊዜ ነው የተሰባሰብነው እና ለሚቀጥለው ደህና ገንዘብ በርከት አድርገን ፍየሎቹ በሬ በሬዎችን አታሰንሹ። አዎ ከሽ አድርገን ጠባብሰን አይዋ ተመራርቀን አሜን። በነገራችን ላይ ወዶችዬ እናቶችን መርቀዋል። ነገር ግን የልጆቹ ጫጫታ በጣም ስለሚረብሽ የነሱን እያስደመጥኳቸው አይደለም ማለት ነው። የኔ ውዶች ቶፒዬ እንግዲህ መርቃናለች። እግዚአብሔር አምላክ ሁላችንንም እግዚአብሔር አምላክ ለሁላችንም ረጅም እድሜና ጤና ሰጥቶን እናንተም በሰው ሀገር ያላችሁ ወደ ሀገራችሁ ተመልሳችሁ ከቤተሰቦቻችሁ ጋር እንደዚህ ሰብሰብ ብላችሁ ለማሳለፍ ያብቃችሁ ማለት ነው። እስቲ ይህን ቪዲዮ እያያችሁ ያላችሁ ሰዎች እስቲ እናንተስ ልደትዬን እንዴት ነው ያሳለፋችሁት? እኛ እንግዲህ እንደምታዩን እንደዚህ ሰብሰብ ድምቅ ሸብረቅ ብለን ያሳለፍነው እግዚአብሔር ይመስገን። እንግዲህ ለቀጣይ ዓመት ሁሉም የአቅሙን የሚችለውን ከምርቃት በኋላ ሁሉም ሰው ስለቱን ተስሏል ማለት ነው። እግዚአብሔር በሰላም ያድርሰን በሰላም ያቆየንና የልባችንን መሻት እግዚአብሔር አምላክ ሞልቶንን ስለታችንን ይዘን ለመምጣት ስለታችንን ይዘን ለመገኘት ያብቃን ማለት ነው። ያው ስለ ጤና የሚመኘውን ጤናውን ለስራ ከሀገር መውጣት ብቻ የሁላችንም ያው ሀሳባችን ፍላጎታችን ይለያያል አይደል? አምላካችንን የምንጠይቀው ነገር ሁሉም እንግዲህ ስለቱ ተሳክቶለት ይዞ እንዲመጣ ምኞቴ ነው ማለት ነው። የኔ ፍቅሮች እናንተም እስካሁን ድረስ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ ውድ ቤተሰቦቼ። አዎ ያው እንደነገርኳችሁ ቅድምም ሀሳቤን ነግሬያችኋለሁኝ። ባለመቻሌ ነው ቪዲዮ መስራት እየቻልኩ ስላልሆነ ነው። ነገር ግን እስቲ እሞክራለሁ። እናንተም በተቻላችሁ መጠን ደግሞ ቪዲዮዎቼን በመጣላችሁ ሰዓት ላይክ ያደረጋችሁ የሆነ ቪው እንዲኖረው አድርጉ። የሆነ ቪው ሲኖር ሞራል ይኖራልና እንደዛ አድርጉልኝ የኔ ፍቅሮች። ሁላችሁንም ወዳችኋለሁ። በያላችሁበት የሁላችሁም ሰላም ይብዛልን። እንግዲህ ቆንጆ እዚህ ጋር ያ ሁሉም ስለት እየተሳለ ስለት እያስገቡ ምናምን ነውና ስለታችንን ጨርሰን ተመራርቀን ወደ ቤታችን ማለት ነው። እናንተም ወደ መኝታ ከሆነ ወደ መኝታ፣ ወደ ስራ ከሆነ ወደ ስራ። ደህና ደሩ። ለዓመቱ በሰላም ያድርሰን፣ በሰላም ያቆየን እኮ ዳጊ ነው ቻልኳት። ውዴ ደህና ደር። አሜን። ይሄ መክፈቻ እንትን አይደለማ። ሂዱ አባዬ የነው ይንሸት ቤታ ሂድና ማን ሄድ ቤት አስገቡ ይዘህ ሂድ